በቅድሚያ ለለውጡ መሰረት ለሆነው ለመጋቢት 24 እንኳን በሰላም አደረሰን። 7 የለውጥ አመታት በጣም በርካታ ስራዎች ተሰርተውበታል። ብዙ ተግዳሮቶችም ታልፈውበታልና በጥቅሉ ለውጡ በርካታ ስኬቶችን አሳክቷል የሚል እምነት አለኝ። በተለይም የፖለቲካ ባህላችን ላይ የነበረውን ህመም በማከም ስብራቶቹን በመጠገን የፖለቲካ ባህላችን እየተለወጠ የመጣበት ማህበራዊ ስብራቶች መጠገን የጀመሩበት የኢኮኖሚ ስብራቶች ከመሰረቱ መታከም የጀመሩበት መሰረት የተጣለበት ነውና በዚህ በኩል ደግሞ አዲስ አበባ የለውጡ ትልቅ ማሳያ ናት። ለውጡን ማየት የፈለገና ማገናዘብ የፈለገ ዋናው ማሳያ እና መሰረታዊ ማሳያ የምትሆነው ከመዲናችን አዲስ አበባ ናት ብዬ አምናለሁ። በከተማችን የኢትዮጵያን ብልጽግና ለማሳካት የሚያስችሉ መሰረቶች ተጥለዋል። አንዱ የስራ ባህል መቀየር ነው። የስራ ባህልን ከመቀየር አንፃር እንበለጽጋለን ብለን የተነሳ ነው። ይሄ ለውጥ ባለው ነገር ላይ መልካም ነገሮችን እየደመረ ጉለቶችን እየቀነሰ እየሞላ ጥፋትና የትላንትና ስህተቶችን ባለመድገም እነሱን እያረመ የሚራመድ ለውጥ እንደመሆኑ ለውጡ ደግሞ እንደው የተወሰነ ተደማሪ ነገር ማምጣት ብቻ ሳይሆን መሰረታዊ ለውጥ የማምጣት ጉዳይ የኢትዮጵያን ብልጽግና የማሳካት ጉዳይ ስለሆነ ኢትዮጵያን ብልጽግና ለማሳካት የስራ ሰዓት ቆጥረን በህግ እና በአሰራር እንደተቀመጠው 8 ሰዓት ሰርተን የረፍት ቀን አርፈን በዓላት በርካታ በዓላቶች አሉና አይደለ በኢትዮጵያ በዓላቶችን ቆጥረን ይሄን ለውጥ በፍጥነት ልናሳካ አንችልም። የኢትዮጵያ ብልጽግና ደግሞ ማሳካት ለኢትዮጵያውያኖች ወሳኝ አጀንዳ ነው። የፓርቲያችንም ስም ብልጽግና በሚባልበት ሰዓት ኢትዮጵያ በብዙ ጉስቁልና በደህንነት የተጎዳች ሀገር እንደመሆኗ ይሄ ክብራችንን የሚነካ የዜግነት ክብራችንን በሄድንበት ዜጎቻችን እየተሰደዱ ብዙ የሚዋረዱበት የሀገር ክብር የሚዋረድበት ከመሆኑ አንፃር ይሄንን መለወጥ አለብን ነው። ይሄንን ለመለወጥ መንግስት ብቻ ሳይሆን የማህበረሰብ ለውጥ እንዲሆን ከተማችን ነዋሪዎች ሌት ተቀን መስራት አስፈላጊነትን ማመን ተሳታፊ ብቻ ሳይሆን ባለቤት ሆነው ከኛ ጋር እንዲሰሩ የተለያዩ ባለድርሻ አካላቶች በቅንጅት በመናበብ አብረን መስራት እንድንችል ያደረግናቸው ጥሪዎች በበጎነት ተቀባይነት አግኝተው ተግባራዊ በመደረጋቸው አዲስ አበባ ላይ መሰረታዊ የሚባሉ የነገ ኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የህዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። አገር ሊለውጥ የሚችለው የኛ አቅም ነው፣ የአገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርስ በርሳችን መረዳዳት እንችላለን። እርስ በርስ የመረዳዳትን ባህል ማዳበር፣ ውስጣቸውን ያለውን አቅም ማስተባበር፣ አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት እጦት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገርን ማበልጸግ የሚችል የሀብት እጦት ኖሯት አይደለም። እጦታችን ያለው አታይ ላይ ነው። ይሄንን አታይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ ልብ ውስጥ እንዲገዛ እና በዛ መሰረት ደግሞ እንዲሰራ የማድረግ ይሄ የአዲስ አበባ ጎዳናዎች ይሄንን ይመሰክራሉ። በርካታ የኢትዮጵያ ልጆች ቀንም ሌሊትም ሲሰሩ ሲለፉ ስናገኛቸው ተገደው ሳይሆን ደስ እያላቸው ሀገር እየገነባው ነው የሚል ምላሽ ሲሰጡ ስናይ ከዚህ በላይ የኢትዮጵያን የማህበረሰቡን የስነ ልቦና ለውጥ ጭምር የሚመሰክር የለም ብዬ አስባለሁኝ።